السلام عليكم ورحمة الله تعالى وبركاته. ودي ቻናላችን ቤተሰቦች ቻናሉን ሰብስክራይብ በማድረግ ይተባበሩ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ودي ተመልካቾቻችን ዛሬም እንደተለመደው ከተለያዩ የኪታብ ድርሳናት ውስጥ ያገኘናቸውን አስተማሪ ታሪኮች እነሆ ልንላችሁ ቀርበናል። ዛሬ በአብዛኛው ዘንድ ስለማይታወቀው ነብይ ልናወራችሁ ወደናል። ካሊድ ኢብኑ ሲናን ሲባል ሰምታችሁ ታውቃላችሁ? እንዲህ የሚባል ነብይስ እንዳለ ስንቶቻችን እናውቃለን? ዛሬ አብረን እስኪ በጨረፍታ በትንሽም ቢሆን ታሪኩን ለማየት እንሞክር። ካሊድ ኢብኑ ሲናን አብዛኞቻችን ያው እንደማናውቀው ግልጽ ነው። ከነብዩ ሰለላሁ ዐለይሂ ወሰለም መምጫ 50 ዓመት በፊት የነበረ ነብይ ሲሆን ብዙ ገድሎችን መስራት እየቻለ በህዝቡ እንዝላልነት ወይም ደግሞ በህዝቡ ችልተኝነት እሳተ ገሞራ ሽንቁር ውስጥ ገብቶ የሞተ ነብይ ነበር። ስለዚህ ነብይ ሲወሳ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ያ ህዝቡ የተጫወተበት ነብይ ይሉ ነበር ረሱል ዐለይሂ ሰላቱ ወሰለም። ነገሩ እንዲህ ነው። በመዲናና በመካ መካከል ከሚገኙት አያሌ ተራራዎች መካከል በአንደኛው በኒ አበስ የተሰኙ ነገዶች ይኖርበታል። ኢስማኤላውያን እኚህ የኢስማኤል የሚባሉት የዓረብ ጎሳዎች ሲሆኑ ጣዖትን ከማምለክ ወደ እሳት አምላኪነት በተቀየሩበት ጊዜ ይህ ነብይ ከመካከላቸው አላህ ሱብሓነሁ ወተዓላ አስጠንቃቂ አድርጎ እንዲነሳ አደረገው። ረበል ዓለሚን በየሰዓቱ ሰዎች ድንበር ሲያልፉ ከሚልካቸው ማስጠንቀቂያዎች ወይም ደግሞ ከቅጣት በፊት ምን ጊዜም ሁል ጊዜ አላህ ወደሱ የሚጣሩት ነብይ ከ124,000 በላይ ይልኳል። ለዛም ይህንን ነብይ ከመካከላቸው ነብይ አድርጎ አላህ ሱብሓነሁ ወተዓላ ይመርጧል። ከቀያቸው እንደ ዋዛ መፍለቅ የጀመረችው እሳተ ገሞራ መጠኗ እየሰፋ የአካባቢውን ትላልቅ ጎዳናዎች መዝጋት ጀመረች። ነዋሪውንም ከእሳት ስጋት የተነሳ እሳትን ማምለክና መቀደስ ጀመረ። ካሊድ ኢብኑ ሲናን ጎሳውን ከእሳት አምልኮ ነፃ ሊያወጣቸው እንደሚሻ እና እሳቷንም ሊያጠፋት እንደተነሳ ለጎሳ መሪዎች ያማክራቸዋል። ነገር ግን እኔ ከማጠፋው ከሆነ በአላህ ላይ ልታምኑ በማለት የጎሳ ባላባቶችን ጠርቶ ንግግር ያደርጋል። ወላሂ አንድም ቀን ዋሽተህን አታውቅም፣ ወደ እሳተ ገሞራውም አብረንህ እንሄዳለን ብለው 30 መኳንንቶች ወይም ደግሞ በሰዓቱ የነበሩት የጎሳ መሪዎች ይከተሉታል። ካሊድ ኢብኑ ሲናን ከእሳተ ገሞራው አፋፍ ላይ ሲደርሱም በምርኩዙ አፈሩን እየጫረ አንድ መስመር አስምሮ ህዝቡ ከዚህ መስመር እንዳያልፍ ማስጠንቀቅ ይጀምራል። ከዚህ መስመር ማንም ሰው ማለፍ የለበትም ብሎ ከተናገረ በኋላ እንዲህ አለ: እኔ ወደ ውስጥ ልገባ ነው። ምናልባት ብቆይባችሁ በስሜ እንዳትጠሩኝ፣ በራሴ ጊዜ እወጣለሁ አላቸው። እነሱም በዚህ ሐሳብ ተስማሙ። ካሊድ ወደ እሳተ ገሞራው መሄድ ሲጀምር እሳተ ገሞራውም ወደሱ ይመጣ ጀመር። የእሳተ ገሞራውን ፍሳሽ በዱላው የሚመልሰው ካሊድ በመጨረሻም እሳተ ገሞራውን ተከትሎ ከሽንቁሩ ውስጥ ገባ። ከእሳተ ገሞራው የገባው ወገናችን ከጉድጓዱ ሳይወጣ ሲቆይባቸው የነዚህ ውጭ ላይ የተሰበሰቡት መኳንንቶች ማለት ነው። ከእሳተ ገሞራው የገባው ወገናቸው ከጉድጓዱ ሳይወጣ ሲቆይባቸው ብቆይ እንኳን ስሜን እንዳትጠሩ ቢላቸውም መኖር መሞቱን ለማረጋገጥ ካሊድ እያሉ እሱ እንዳትናገሩ ቢላቸውም እነሱ ግን መጣራት ይጀምራሉ። እሱም ከእሳተ ገሞራው ሽንቁር ወጥቶ በስሜ እንዳትጠሩኝ ብያችኋል ነበር እንዴ? ወላሂ ገደላችሁኝ እኮ። በዚህ ቀብሬ ውስጥ ሆኜ ለ3 ቀናት ያህል ቀብሬን ግመል ከዞረው ቀብሬን ክፈቱት፣ እስከ ዕለተ ትንሣኤ ድረስ ያለውን ክስተት እተነብይላችኋለሁ አላቸው። ከ3 ቀናትም በኋላ በቀብሩ ላይ ዟሪ ግመልን ባዩ ጊዜ በልቦቻቸው ፍርሃት አድሮ ቀብሩን ሳይከፍቱት ቀሩ። ለዚህ ነበር ረሱል ዐለይሂ ሰላቱ ወሰላም ያማ ህዝቡ የተጫወተበት ነብይ ይሉ የነበረው። እናንተ ያልሰማችሁት ክስተቶች በማስነበባችሁ ወይም ደግሞ በምነግራችሁ ጊዜ እናንተ ከዚህ በፊት
ስላልሰማችሁት ነገሩ እውነት አይደለም ማለት አይደለም። ሁላችንም እውቀታችን ትንሽ ነው። አላሁ ሱብሓነሁ ወተዓላ ብቻ ነው በእውቀት ሙሉ ያለው። ብዙ ጊዜ በተለይ በእኛ ሀገር የማናውቀው ነገር ሲነገረን ይሄ ነገር አይሆንም እንላለን። አላሁ ሱብሓነሁ ወተዓላ ግን ሰይዳችን ሰለላሁ ዐለይሂ ወሰለም አንድ ሰው የማያውቀውን ነገር ከተነገረው እኔ እውቀቱ የለኝም ይበላል። የኛ የሁላችንም እውቀት ትንሽ ነው። ይህ ነብይ እንግዲህ ካሊድ ኢብኑ ሲናን ውስጡ በገባበት እዛው ሆኖ ቀብሩ ግመሊቱንም 3 ቀን ብትዞረውም ሰዎቹ የተባሉትን ባለማድረጋቸው እዛው ውስጥ ቀብሩ ሆኖ ቀረ። ይህ ካሊድ ኢብኑ ሲናን ታሪክ በብዙ ምንጮች ተዘግቧል። በትንሹ رواه الحاكم في المستدرك والطبراني في الأوسط الكامل في تاريخ لابن كثير تارك الخميس إثبات للعساقلاني በእነዚህ በትንሹኛ በደረስንበት የካሊድ ኢብኑ ሲናን ታሪክ ተወስቷል። አላህ ሱብሓነሁ ወተዓላ የላካቸው ነብዮች ከ124,000 ወይም ከ125,000 ይበልጣሉ። ታሪካቸው የደረሰን ግን በጣም ትንሾቹ ነው። አላህ ባሪያዎችን ወደ ዱንያ ሲያመጣ ግማሹን አቢድ ያደርገዋል፣ ግማሹን ሙሽሪክ ያደርገዋል። አላህ ለፈለገው ሰው ኢማንን ይሰጣል። አላህ ለፈለገው ሰው ነብይነትን ይሰጣል። አላህ ሱብሓነሁ ወተዓላ ነብይ አድርጎ የሚመርጣቸው ሰዎች ከሰዎች ሁሉ የበላይ ናቸው። እኛ ደግሞ ከሁሉም በላይ ከፍ ያለው የሰይዳችን ሰለላሁ ዐለይሂ ወሰለም ኡመት በመሆን ሁሉንም እንበልጣለን። አላህ ሱብሓነሁ ወተዓላ ምንጊዜም ዒልምን ጨምሮ እንዲሰጠን የምንጊዜም ዱዓችን ነው። ሰምተው ተናግረው ከሚጠቀሙት አላህ ያድርገን። ፈዘኪሩ ፈኢነ ዚክራ ተንፈዑል ሙእሚኒን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።